ምንድነው የተፈጠረው? እርግጠኛ ነኝ ምንም የተፈጠረ ነገር የለም አይደል? የጠየቁሽ ጠይቂኛለሽ እንዴ? በእርግጥ ማታ ጨርቃችን እስክንጥል ድረስ ጠጥተን ነበር። አዎ ጠጥተን ነበር። ግን ደግሞ የዚህን ያክል ራሳችንን እንስታለን ብዬ አልጠበቅኩም። ወይ አምራን፣ ቆይ አንቺ ይሄ ጉራማይሌ ህይወት መቼ ነው የሚያበቃው? ይሄን ብቻ መልሽ። አድርገናል ወይስ አላደረግንም? እንዴ ይሄው እንደምታው አይደል እንዴ? ልብሳችን እንደሆነ አውላልቀናል። እኔ እኮ ተጨነቄ ነው እየጠየቅኩሽ ያለሁት። አንቺ ትቀልጅብኛለሽ እንዴ? ግልገል ሱሪክ እንኳን ሳይቀር መሬት ላይ ወድቆ እንደዚህ አይነት ሲሊ ጥያቄ ይጠይቀኝ። ገንዘብ ማውጣት ጀምሯል እና የጀመሩ እንደሆነስ እናማ ወደፊት እንጂ ወደ ኋላማ የማይታሰብ ነገር ነው። ምን ሆነ ነው? በቃ ሁሉ ነገር ከኔ ነው የሚጠብቁት። በቃ አይተውትም። ስማ ከተውትም ናውምን ተተው ያንተ ልጅ በማገት ገንዘብ ማግኘት አለብን ብሏል። ናልክ ተሰማኛለህ? ልጄ ላይ አንድ ነገር ይድረስና ቆዳን ነው መከፍል። ተግባባን? አንተ ራሱ ሲጀመር ማን ስራውን አምጣለ? በሱ ከቀጠለ ይኸውልህ ለአንተም ለልጅ ማስጊ ነው የሚሆነው። አይመለሱም። ጨካኝ ናቸው። በፍጹም ይሄ ሊሆን አይችልም። ሰማኛለህ ሲማ? ከዚህ በኋላ ያለ አማራጭ ወደፊትና ወደፊት መቀጠል ብቻ። እሺ ይበልጣል ከሺ ሲባል አልሰማ ልቆ ነው። እስቲ አሁን ስለናው አንድ ነገር ንገረኝ። ቅድም እንዳልከው ናው ማለት ትንሽ ቀላ ብሎ ሰውነቱ ደልደል ያለ ምን እያልሽ ነው ወይዘሮ ዝናሽ? ሰምተሽኛል ፋንቱ? ናሁም የምወደው ልጄ ነው። እሱን እዚህ ቤት ባለውበት ጊዜ አረጋግጫለሁ። ግን ለምንድን ነው ዘለሽ ስለናሁም አሁን ያወራሽው? ለዚህ ደግሞ ምንም ማብራሪያ ያስፈልገው። ይሄ ደግሞ በደንብ የሚገባሽ ይመስለኛል። ይቅርታ ትይዙን፣ እኔ አሁንም አልገባኝም። ሲመስለኝ ልጄን ከኔ ለመንጠቅ አሰፍስፈው ቢጠብቁ ጠላቶች አሉ ይመስለኛል። ጠላት? ምን አይነት ጠላት ነው ያሰፈሰፈው? ፋንቱ፣ እኔ ከዚህ እንድትሄጂ እፈልጋለሁ። ኤሚል ላተረፍሽበት ደግሞ የፈለግሽውን ያህል ገንዘብ ልሰጥሽ እፈልጋለሁ። እባክሽን እዚህ እንድትቆይ አልፈልግም። ወይዘሮ ዝናሽ ኧረ እባክሽ ተረጋጊ። እኔ ደግሞ ከዚህ እንድትሄጂ እፈልጋለሁ። ፋንቱ፣ በአንቺ የተነሳ ይኸው ቤተሰቤ በሙሉ እየተበጠበጠብኝ ነው፣ እየተረበሸ ነው። ቆይ እኔ ምን አደረኳችሁ? እሺ ምናችሁ ላይ አስደረስኩኝ? ላይኩን አላውቅም። ላይኩን አሁን ላንቺ በማጎቱን አላውቅም። ታረግዛለሽ ብለህ ፈራህ እንዴ? እንዴት ነው ማልፈራው? መቼም ባረግዝ እነ ወይዘሮ ዝናሽ ምን እንደሚያደርጉ አላውቅም። አምራን ምን እያልሽ ነው ያለሽው? ኧረ እንደውም ከሁለት ወንድማማቾች አርግዜ ተብዬ ዓለምን ጉድ ሳላስብል አልቀርም። ቆይ የተፈጠረው ነገር ምንም የመሰለሽ አይመስልም። እውነት ለመናገር ግን እኮ አንተም ከተፈጠረው አንፃር ምንም ጓም የተለየ ነገርም አላሳየህም። ለማንኛውም ግን በጣም ይቅርታ። ማለት እኔን ይቅርታ እየጠየከኝ ነው ማለት ነው? ቤትሽ ካደረስኩሽ በኋላ በቀጥታ ወደ ቤት መሄድ ነበረብኝ። ስለዚህ የተፈጠረውን ነገር አንተ ታስታውሳለህ ማለት ነው? ትንሽ ወይ አምራን፣ ያንቺ ስትሪ ይበልጣል ከኬሚስትሪ። ይልቅ የናውም ሰርግ እንዳለፈ ስራ እንድጀምር ይፈልጋሉ። እንዴ ቤት ተከራይተህ እያኖርከኝ ነው፣ ደግሞ አሁን ስራ የምታስቀጥረኝ ነው? ምን ችግር አለ? እንዴት ዋልሽ ወይዘሮ ዝናሽ? እንዴት ማለት ተሰማ እንዴ? እሷን ነው እንዴ ያልከኝ? እሷ ናት? ሽቱ ትባላለች። እኔ ደግሞ ዝናሽ እባላለሁ። የሊያሚን በጣም ጥሩ ጓደኛ ነች። ያው እህት ቢያት። እኔ የምለው ላይኩን የለም እንዴ? ያው ላይኩን ቢሮ ደርሼ ልምጣ ብሎ ሄዷል። ይመጣል። ፋንቱ አቤት። ጠራሽኝ እንዴ? እስቲ ለአዲሷ ልጅ ሽቱ ነበር ስሟን ያልከኝ ተሴ? አዎ ሽቱ ነው ስሟ። ቲፋንቱ ለነተሰማ የሚበላ ነገር አቅርቢላቸውና ለሷም ክፍሏን አሳያት። ምግብ እንኳን አሁን ቅርብ ጊዜ ነው ይበላል። አዎ እንዳለችው ከመምጣታችን በፊት በልተን የመጣ። እንዴ ተሴ አንተ እንኳን የሆነ ነገር ቀመስ እንጂ። ስራ ራቢ ነው፣ ግን ቡና ካገኘ ይበቃኛል። ወይ ካልሆነ እንዴት ነው ያቺ ነገር ትምጣ እንዴ? በዚህ ሰዓት መቼም አንተና ላይኩን ያቺን ነገር ቋ ካላረጋችሁ መቼ አርፋችሁ ትቀመጣላችሁ? ግድ የለም እሷንም አታቆሚያት፣ ቡና ይበቃናል። መቼም ዘንድሮ ለፋንቱ። አንቺ ግን ልጅቷን ይወደሻት አልመሰለኝም። አይተሰማ አንተም ማታውቃቸው ብዙ ምስጢሮች አሉ። በጣም ተጎሳቁለሃል እኮ። እና እዚህ እስር ቤት እንዲደላይ ነበር ሐሳብ። ምናልባት እኮ በደንብ ታረመ ከወጣ 15 ዓመት ያን ያክል ላይሆን ይችላል።
በዛ ላይ ደግሞ አመክሯል። አስበዋል መሬት ላይ 15 ሲጨምር ታርሞ ሳይሆን ጎብጦ ነው የሚወጣው። እርጅናም እኮ ጥሩ ነው። የተጣሉ ሰዎችን ታስታርቅበታል። ይገርማል። እዚህ በመጃጃቴ አንተም እርግጠኛ ሆናል ማለት ነው። እባክህን አባዬ ይህንን ማምለጥ የሚለውን ሀሳብህን ተወሽ። ያንተን የልጅን ምክር ሰምቼ ከተውኩ ቆይቻለሁ። ያ ነገር አስቤ ማላውቅም። የምርህን ነው አባዬ? በእርግጥ አንተ ልክ ነህ። ምናልባት በህይወትም ካለው እስሬን ጨርሼ ስወጣ ጥሩ ሳይኖር አይቀርም ነው ብለን። እንዴት ነው ነገሩ? ከኑሐሚን በኋላ የልጄን ልብ ያሸፈተች ሌላ ሴት ተገኘች እንዴ? ለምን እንደሱ አልገባኝ። ልጄን መልመጃ አጣው ብለህ ነው? ነገሩ ከሆነም ይሁን ይህን ያህል አሳስቦ ነበር እንዴ? እንደውም እኮ ያንተ ባልሆነ ነገር ጊዜ መፍጀት አልነበረብህ። አሁን እኮ እኔና ኑሐሚን ጥሩ እህትና ወንድም ነን። የድሮ አስተዋይ ልጅ አሁን ተመለሰ ማለት ነው። ይልቅ የምትፈልገው ነገር አለ እንዴ? ይኸው ፊት ለፊቴ ካየው እኮ በቂ ነው። ነገራችን ላይ አንተ መተህ ከጠየቀኝ ለእኔ ከበቂ በላይ ነው። ይህን የማምለጥና በተለይ ደግሞ ጋሼን ገንዘብ የመጠየቁን ነገር ካቁም ሁሌም እመጣለሁ። ነገርኩህ እኮ ማምለጥ የሚባለው ነገር መቼም የማይታሰብ ነው። እሺ አባዬ አድርስልሃለሁ። ግን እኔም በጣም ይቅርታ እሺ አባዬ። ይልቅ አንድ ነገር እንዴት ነሽ ልጅ? ምንም አለ። ቤቱን እየለመድሽው ነው? አዎ እየለመድኩት ነው። ኑሐሚን አብሮ አደግ ጓደኛ እንደሆነች ነግራኝ ነበር። ታንጉቴን ነው ልክ እንደ እህቴ ማለት እኮ ናት። አሃ ለካ እናንተ ታንጉት ነው የምትሏት። እዚህ ነው እንጂ በኑሐሚን የምትታወቀው እኮ እዛ ሁሉም ሰው ታንጉቴ ነው የሚላት። እንዴት ደስ የምትል ልጅ መሰለች። በዛ ላይ የልጅ አዋቂ። እሱስ ልክ ነሽ፣ እውነት ነው። ታንጉቴ ለሁላችንም ተምሳሌት የምትውል ልጅ ናት። ሰሞኑን ግን ጠፋ ብላለች። በሰላም ነው? ጎረቤት ሰው ሞቶ ከናንዬ ጋር ወደ ክፍለ ሀገር ሄዶ ነው። እኔም አዲስ አበባ ስለገባሁ ነው መመለስ ያልቻልኩት። አሃ እንደዛ ከሆነ ጥሩ። እኔ የምልሽ እና ምን ላግዝሽ? አረ ችግር የለውም አንቺ አረፍ በይ። በነገራችን ላይ ታንጉቴ ስላንቺ ጥሩና መልካም ነገር ነግራኛለች። እሺ ሽቱ። አቤት እቴ። ይቅርታ ግን እዚህ ቤት ስራ ስትሰሪ ተጠሪነትሽ ለኔና ለኔ ብቻ ነው። ይቅርታ እትዬ፣ ያው መቼም ነገሮችን እስክለምዳቸው ድረስ ትታገሽኛለሽ አይደለ? እሱ ችግር የለውም። ግን ደግሞ ከማንም እንግዳ ሰው ጋር ወሬ ማውራት ምንም ነገር አያስፈልግም። ገብቶኛል እትዬ። አሁን የወጣችው ሴት ምን እያለችሽ ነበር? አይ ምንም እትዬ፣ ስራውን ለመድሽ ወይ እማግዝሽ ነገር አለ ምን ያለች። በያው ለስራሽ። ታንጉት ልጇን ያደነችላት ሴት ናት አላለችኝም እንዴ? ስትታይ እኮ ምንም አይመስልም። አሁን የወጣችው ሴት እኮ ነው ያለችኝ። ጭራሽ በስሟም እንኳን አልጠራቻትም። በይ በይ ሽቱ፣ ገና በአንዴ ሰው ቤት ገብተሽ ለወሬ ማሽነኛ አትበይ። ወደ ስራ። ያው እንዳይሻት ደህና ናት። ኦፕሬሽኑ እንዲያውም በጣም የተሳካ ነበር። እውነት በጣም ደስ ይላል። ጭና እኮ ደስታውን ራሱ መቆጣጠር አቅቷታል። አሁንማ እኮ ትንሽ ሰውነቷ ሁሉ መታዘዝ ጀምሯል። በጣም እኮ የሚያስደነግጥ ለውጥ ነው ያየንባት። ለዚህ ደግሞ አንተ ልትመሰገን ይገባል። ኧረ አይገባም አምራን። እንዲያውም አሁን ትንሽ ፊዚዮቴራፒ ከወሰደች ከዚህ ነው በጣም የተሻለ ለውጥ ይኖራታል። እንዴ ሙሉ ለሙሉ የመዳን ተስፋ አላት እያልከኝ ነው? እንግዲህ ከፈጣሪ ጋር ከዚህ በኋላ ሙሉ ለሙሉ ትድናለች ብለን እናስባለን። እውነት ዶክተር፣ ለአንተ ትልቅ ክብር ነው የሚገባ። ስለ ጓደኛሽ እያመሰገንሽኝ ነው? በእርግጥ እሷ በቂውን የሆነ ምስጋና እንደሰጠችው አውቃለሁ። ግን ለአንተ ምስጋና ራሱ ሲያንስ ነው። ነገሩን ቀለል አድርጊ አምራን። እኔ እኮ ያው ኃላፊነቴን የተወጣሁት። አይ ዶክተር፣ ስራውን እየቻሉ ያንተ አይነት ልብ የሌላቸው ስንት አሉ መሰለ። ይልቅ አምራን፣ እዚህ የጠራሁሽ ስለ ጩናት እንድናወራ ነበር። እና ለምን ነበር የፈለከኝ? አላውቅም፣ ግን መጀመሪያ ካየሁሽ ጀምሮ ልቤ እየደነገጠ ተቸግሬያለሁ። ምን? ኖ ነገሩ እኮ አንቺ እንደምታስበው አይደለም። ሌላ ሴት እኮ ወደ ህይወት ትገባ ይሆናል። የሳባን ያክል እንኳን የምትሆንልኝ ሴት ማግኘት ለእኔ በጣም እጅግ ከባድ ነው። እማኔ፣ የልብህን አይቶ እኮ ፈጣሪ ሰጥ ይሆናል። ደግሞ ባለፈ ነገር ራስን አትወዳ ነው። እኛም እኮ ብዙ ያሳለፍናቸው ነገሮች አሉ። የእውነት ሁሌም እያገኘሁሽ እንደዚህ አይነት የማጽናኛ ቃላት ብትሰጪ ደስ ይለኛል። አታስብ ዶክተር፣ ጥሩ እህት ልሆን እችላለሁ።
አይ ምንም ካሁን ውስጥ ይቀለል ሲለኝ እየተሰማኝ ነው። የሆነ ምታትም አለሽ። ፈጣሪ ዛሬ ላይ አድርሶናል። ማን ያውቃል? የዛሬው ጥሩ ቀናችን ለነገ ጥሩ ትዝታን ጥሎልን ያልፋል። እሺ ወመኔ ደግሞ ታላቅን ሳታስፈቅድ ውጭ ማደሩን ስራ ይብለህ አስቋራል። ይቅር በሉኝ የተከበሩ። የት ነበርክ? ዝም ብዬ ዞር ዞር እያልኩ ነበር። ኧረ አባቴ የሆነ የተብላላ ነገርም አለ። ይልቅ እነሆ እንዳጥር መተው ነበር ማለት ያግኝቻቸው ነበር። ሰምቻለሁ። ማን ነገረክ? ከአምራን ጋር ትደዋወላላችሁ እንዴ? ማለት ትገናኛላችሁ? ምን ሆነ ዳግም? እንዴት ነው ከሷ ጋር ልደዋወል የምችለው? እና እንዴት ልታውቅ ቻልክ? ኤርሚያስ የልጅ እናቱን ነግራው ወሬውን አቀብላይ ነው እባክህ። ለነገሩ አሁን ወደ ገጠር ተመልሰዋል አሉ። ምን ነው እንዴ? ኑሐሚን እኮ ሰው ሞቶባት ገጠር ተመልሳለች። የምርህን ነው? አበድክ እንዴ? እንዴት ነው የምታስበው? ይኸውልህ የእነሱ ፍላጎታቸው ኑሐሚንን ይቅርታ ጠይቆ ወደ ገጠር መመለስ ነው። እና ልታገባ እንደሆነ ሲሰማ ለምን ደነገጠ ታዲያ? እሱም ለኔ ግራ ነው የሆነብኝ። እስኪ ቆይ በራሴ ስልክ ልደውልላት። አይሰራም ስልኳ። ስለዚህ ችግሩ ካንተ አይደለም ማለት ነው። ይኸውልህ ወይ ደግሞ የማይመች ቦታ ሆነ ይሆናል። ሲጀምር ስትቀር ነው የማይመቻ ቦታ የምትሆነው። እና አሁን ዳግም የተከራየልሽ ቤት ውስጥ ነው እንዴ ያለሽው? ለጊዜው አዛነኝ ያለሁት። ግን ይቅርታና ቆይ ለምንድን ነው ዳግም ቤቱን የተከራየልሽ? ስለሚያቀኝ መሰለኝ። አይ ለካሱ የሚያቀኝ በክፋቴ ነው። በክፋቴ? የዛሬን ያርገውና ቤተሰቦቹን በአንድ እግር ነበር ማቆመው። በጣም ከብሰው ነበር። እንኳንም እቺኛዋን አምራን አወቅኳት በእኛ። ግን ቆይ ለምንድን ነው ያ ልጅ እንደዚህ እየረዳኝ ያለው? እንግዲህ ጥያቄው መልሱም ያለው አንቺ ጋር ነው። ግራ የገባው አባ መላ ግራ ያጋባል እስከ ሌላ ሲባል ሰምተህ ታውቃለህ? በቃ እኔ ማለት እንደዛ ነኝ። ብዙ ግን ያለ መረጋጋት ነገር አይብሻል። ገና ራሴን ማሰባሰብ ላይ ስለሆንኩ ነው። እኔ ግን ያንን ሂደት እንኳን የጀመርኩት አይመስለኝም። ዶክተር እኔ መቼም አንተን አልመክርህም። በፈጣሪ መቼ ከኛ የሚጠበቀው ማመን ብቻ ነው። አሁን ደግሞ የሃይማኖት መምህር ልሆን ነው እንዴ? በእውነት ጥሩ ጥሩ የማስጣኛ ቃላቶች አሉሽ። እና ሳይካትሪስት ብትሆኝ ያዋጣሻል እያልከኝ ነው? ለምን አልልሽም። እኔ የምለው ትምህርት ላይ ግን እንዴት ነሽ? ማለቴ ተምረሻል አይደል? በፈጣሪ ከሆነ እስካሁን እንኳን የተማርኩ አይመስለኝም። ምክንያቱም የሰራሁት ኃጢአት ከጸጉሬም በላይ ነው። ኧረ እኔ ስለ ዓለማዊ ትምህርት ነው የጠየቅኩሽ። ማለቴ ዲፕሎማ ወይም ዲግሪ ያለሽ ወይ? ስለ ፋንቱ ምንም አይነት መጥፎ ነገር ማውራት ፈልጌ አይደለም። ገና የሰማሁትን ያካፈልኩ እያልከኝ ያለው ነገር ግን ታውቀዋል። ጋሼ በፋንቱ የተነሳ እየተጣሉ ነው እያልከኝ እኮ ነው ያለው። ዳጊ ሰሞኑን እዚህ ቤት ብንኖር ኖሮ እኮ ሁሉም ነገር ይገባ ነበር። ሽቱ እንዴት ነሽ? ለነገሩ ኑሐሚን እዚህ ቤት እንደምመጪ ነግራኝ ነበር። ናሆሚ እንዴት ናችሁ? ዳጊስ? ለእኔ ግን ሰርፕራይዝ ነው የሆነችብኝ። መቼ መጣሽ? ዛሬ ነው ጋሽ ተስ ያደርሶኝ የተመለሱት። ደህና ናችሁ ግን እናንተ? አቤት በቃ ስልክ መደወል የለም። እርታ አድርግልኝና ሽቱ እዚህ ትንሽ ወከባ ብቻ ነው። አይ ለጨዋታው ያህል ነው። ያንተና የታንጉቴ ሰርግ እንደደረሰ ኑሐሚን ነግራኛለች። ምን መንገር ብቻ ለሙዘኝነትም ሳልታጭ አልቀርም። ድሮስ አንቺ አብራ አደጓ እያለሽ ማን ሊሆን ይችል ነበር? ይልቅ ደውላልሽ ነበር ዴ ዳጊ እኮ ነው እንዳጥር እየፈለጓት ነበር አለኝ። እዚህ መተው እንደነበር እኮ እኔም ሰምቻለሁ። ይሄንን አንቺ በምን አወቅሽ? ታንጉቴ ራሷ ነው የነገረችኝ። ስለዚህ ነው እንዳጥር እዚህ መምጣታቸውን እሷም ቀድማ ታውቅ ነበር ማለት ነው። ተረጋጋ ናሆሚ። እሷም ቢሆን እኮ አሁን ያወቀችው። ግን እንዴት ልታውቅ ቻለች? ያው እዚያው ከነሱ አፍ ሰምታ ነው የሚሆነው። ስለዚህ ከነሱ ጋር ተገናኝታ ነበር ማለት ነው። አረ ዳጊ እባክህ ወንድምህን ረፍ በለው። እየቀና ሳይሆን አይቀርም። ቅናተማ መተዳደሪያው ከሆነ ቆየ። ይልቅ አንቺ ከሰማሽ ብትነግሪው ደስ ይለኛል። እናንተ ትቀልዳላችሁ እንዴ?
ምናልባት እኮ የልጅቷ ህይወት አደጋ ውስጥ ወድቆ። ኧረ ዳጊ እባክህ ወንድምህን እረፍ በለው። እየቀና ሳይሆን አይቀርም። ቅናትማ መተዳደሪያው ከሆነ ቆየ። ይልቅ አንቺ ከሰማሽ ብትነግሪው ደስ ይለኛል። እናንተ ትቀልዳላችሁ እንዴ? ምናልባት እኮ የልጅቷ ህይወት አደጋ ውስጥ ወድቆ ሊሆን ይችላል። ታንጉትና እንዳጠርኮ ታርቀዋል። የምርሽን ነው? በእርግጥ ታንጉትን የፈለግኳት ለእርቅ ነው ሲል ነበር። አንተ ደግሞ በአንድ ራሱ ለምላስ የምትሆነው ለምንድን ነው? ቆይ ቅድም ስነግርህ ስለ ጋብቻው እየጎፈላ ነበር አላልከኝም? ይኸውልህ ናኦሚ ተረጋጋ። የእነሱ ጉዳይ በሽማግሌ ተፈቷል። ጎሽ እንዲህ ነግረሽ ገላጊ። ይልቅ አንተ ስለ ሰርግ ብቻ አስብ እስኪ። በነገራችን ላይ ቤት ውስጥ ምንም ሰርግ ያለ አይመስልም። ያው ይቅርታ ግን ለድፍረቴ። በሸሉ ሊጠቀልላት አስቧል መሰለኝ። ቀልድ አንተ ምን አለብህ? ሁላችሁም ሰላም ናቸው? ግባና ሻይ ቡና ልበልክ እንዳልል የቤት እቃ እንኳን አላሟላው እና ሌላው ቢቀር እኮ ቢያንስ ውሃ ጠጣ እንኳን ይባላል እንዴ። አንተን የመሰለ እንግዳማ በውሃ ብቻ አይሆንም። ቆይ እኔ የምልሽ አምራል፣ ለምን የሆነ ቆንጆ ስራ አልሰጥሽም? የምን ስራ? መቼም ሆስፒታል ውስጥ ለ9ኛ ክፍል ተማሪ የሚኖር አይመስለኝም። እንዴ ምን ማለትሽ ነው አምራል? ከታሰበበት እንዳንቺ አይነቷ እኮ ስራ አይጠፋም። ግን እኮ ለጓደኛዬ ያደረክላት ነገር ከበቂ በላይ ነው ዶክተር። እኔ የምሰራበት ሆስፒታል ውስጥ በጥሩ ደሞዝ ረዳት የሆነች እኮ መስራት ትችያለሽ። እዛ ሆስፒታል ውስጥ ረዳት አድርገህ እኔ ልቀጥረኝ ነው? ስራው ላንቺ የሚሆን ስለመሰለኝ ነው እንጂ ዝቅ አድርጌ ላሽ ፈልጌ አይደለም አምራል። አይ በእርግጥ እኔም እኮ ስራውን እየናኩት አይደለም። አሁን ያለችው ልጅ ብዙም አክቲቭ ስላልሆነች በሷ ቦታ ተክተሽ እንድትሰሪ ልጅ አስቤ ነበር እኔ። አይ እኔ በሰው እንጀራ ውስጥ መግባት አልፈልግም። ራሷ እንድታስተካክል ነገራት። አይ ለሷ እኮ ሌላ ስራ አመቻችላታለሁ። አንቺ አጠገቤ ሆነሽ ልትቆጣጠሪልኝ አንዳንድ ነገሮችን አስቤ ነው። እንዴ ከዛስ? ከዛ በቃ ጥሩ ደሞዝ ይከፈልሻል። ለማንኛውም ላስብበት። ደግሞ በጣም አመሰግናለሁ ዶክተር። ቻው ልግባ። ቆይ አሁን ከዚህ ሳስወጣት እንዴ ናሆም ልጇ እንደሆነ ብትነግረው እኔ ምን ይውጠኛል? እሺ ቆይ እና የመፍትሄ ካልሆነ ምንድነው ማድረግ የምንችለው? እማዬ ተውት እናንተ። ለሁሉም እኔ መፍትሄ አበጅለታለሁ። እናንተ ብቻ ዝም ብላችሁ ሰርጉ ላይ አተኩሩ። አንቺ የለሽበት ሰርግ ያለሽ የዚህ ቤት ሰላም እኮ መመለስ እንዳለበት ለዳዲ ነገር ነበር። ይሄን ጉዳይ እኔና ለይኩን እንፈታዋለን። መጣው እስቲ ወደ ልትሄድ ነው? አይ እዚሁ በዚህ ሁኔታ መቀጠላችሁ ሁሉም ሰው ልጅ መሆኑን አውቆ የነበርኩበት ሁኔታ መረዳት አለበት። አንተም ለምን እዛ ባዶ ቤት ጥዬ እንደሄድኩ በምን ምክንያት ወጥቼ እንደቀረሁ ማወቅና መረዳት አለብሽ። አልችልም በዚህ ሁኔታ መቀጠል አልችልም። ኑሃሚን ክፍል 112 ተለቋል ውዶችዬ። እንግዲህ ዳጊና አምራ አንድ ላይ አድረዋል ውዶችዬ። አምራ እንግዲህ ዶክተሩ ከአምራ ፍቅር ይዞታል። ቤተሰብ እንግዲህ የዳጊ እናት ወይም ደግሞ የዳጊ እናት እንግዲህ ወይም ደግሞ ወይዘሮ ዝናሽ ማለት ነው ፋንቱን ለማስወጣት ስትል አዲስ ሰራተኛ አምጣለች ውዶችዬ። እንግዲህ ፋንቱ እያለቀሰች ትገኛለች። የዳጊ አባት እንግዲህ እንትን ማለቱን ከዛ ከእስር ቤቱ መውጣቱን ወይም ደግሞ መጥፋቱን እንግዲህ ፈራ ተባ ብሎ እምቢ እያለ ይገኛል ውዶችዬ። ነገር ግን ጓደኛው የዳጊን ወይ ናሆምን አግተው ብር እንደሚቀበሉ ነግሮታል ውዶችዬ። ቪዲዮውን እስከ መጨረሻው እዩት። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ያለው እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ በክርስቶስ ምዝት ይበልኝ። ለቻናሌ አዲስ ሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ ሼር አድርጉልኝ። ይቅርታ ውዶችዬ፣ ሀሳብ አስተያየት ካላችሁ ደግሞ ኮሜንት ስራ አስቀምጡልኝ ውዶችዬ።
እንግዲህ በዛሬው ክፍል ላይ ባለፈው ክፍል እንዳያችሁት አምራና ዳጌ ሲጠጡ ሲጨፍሩ ከቆዩ በኋላ በጣም ሰክረው ስለነበረ ወደ ቤት ሸኛኝ ብለው ወደ ቤት ሲሸኛት እንግዲህ አብረው ተያይዘው ከተከራየለት ቤት እንግዲህ አብረው ገብተው አብረው አድረዋል። አብረው ካደሩ በኋላ እንግዲህ ጧት ተነስቶ ራሱን ሲፈትሽ ዳጊ ሰክሮ ከሷ ጋር እንዳደረ ነው የተናገረው ማለት ነው። ከዛም እንግዲህ አድርገናል ወይ በዛሬ ደግሞ ልብሴስ ምን ሰው ልቀናል ወይ ምናምን እያለ እንግዲህ ራሱን ከሷ ጋር እንግዲህ ሲጠያየቁ ነበረ። እንግዲህ አምራ ምንም አልመሰላትም፣ ምክንያቱም ምንም መስሎ አልታያትም ማለት ነው ውዶችዬ። እየሳቀች ከፈገግታዋ ጋር ነበር ስትሰራ የነበረ ማለት ነው ውዶችዬ። እንግዲህ በቃ ሸኝ ማለቴ ልውጣ ብለው እንግዲህ ወጥተው ውጭ ላይ መኪና ውስጥ እያወሩ ነበረ። መኪና ውስጥ ያወሩ እንግዲህ ታረግዛለች ብለህ ፈራህ እንዴ ምናምን እያለችው ነበረ። እንዲሁም ቪዲዮን ሊያስቀምጭላችኋለሁ ውዶችዬ። እሱም እንግዲህ እባክሽን ይህን ወሬ ወደዛ በይ፣ አሁን ይልቁንስ ስራ እንድትጀምር ይፈልጋለሁ ማለት እንግዲህ የነገራት ነበር። እሷ ደግሞ በፍጹም ቤተሰቦች ከሚሰሩበት ቢሮን የመስራት አልፈልግም እያለችው ነበረ ማለት ነው ውዶችዬ። እንግዲህ አምራና ዶክተሩ በድጋሚ ተገናኝተዋል። እንግዲህ ዶክተሩ የሚያሳዝን ታሪክ ነው ያለው። ታሪኩንም ሲያወራት ነበር ለአምራ። አምራ በጣም ከሷ ጋር ሲገናኝ ፈታ ዘና የምታደርግ ልጅ፣ ጭንቀቱን እና ስትረሱን የምታስለቅቀው ልጅ ስለሆነች በጣም ደስ ብሎት እንዲሁም ደግሞ የድሮ የልጁን እናት እየመሰለችው እንግዲህ ሁሌም ላግኝሽ እያለ ይጠራታል ማለት ነው ውዶችዬ። በስተመጨረሻ እንግዲህ አምራ ሚስቴን የሞተችው ሚስቴን እየመሰልሽ ነው በማለት እንግዲህ ይነግሯታል። እሷ ደግሞ ምን ማለት ነው እንዴት ነው ብላ ስትለው ፎቶዋን እስከነ ልጇ ሲያሳያት እውነትም እሷን ትመስላለች። ከዛ እሺ ታዲያ ምን ሆናብ ነው በማለት ስጠይቀው እንግዲህ ሚስቱ በመኪና አደጋ እንደሞተችና እንዲሁም ደግሞ አጋጣሚ የሆነ ቦታ ወጥተው ከዛ ከሱቅ ቃል ሊገዛ መኪናውን አቁሞ ሚስቱና ልጁ መኪና ውስጥ እንዳሉ የሆነ የጭነት መኪና መጥቶ እንደ ገለበጣቸውና እንደሞቱበት ነው የተናገረው ማለት ነው ውዶች። ይህን ታሪክ ሲነግራት እንግዲህ አምራ በጣም አዝናለች። በጣም ከማዘኗም የተነሳ በቃ አይዞ ተበረታታ፣ ህይወት ይቀጥላል፣ ምንም አታስብ እያለች እንግዲህ ስታበረታተው ነበር። በቃ አሁን እኮ ጭንቀቴን ረሳው፣ ስለዚህ ሁሌም ላገኝሽ በእናትሽ እኔ ጭንቀቴን እንድረሳ ወይም ደግሞ ብቸኝነቴን እንድረሳው ማለት እንግዲህ ጠይቋታል። እሷም ችግር የለም እንገናኛለን በማለት እንግዲህ ሄዳለች ማለት ነው ውዶችዬ። እንግዲህ የዴቭ አባት ከጓደኛው ጋር የዴቭን ማለት ይቅርታ ውዶችዬ፣ የዳግም አባት እንግዲህ እስር ቤት እንዳለ ታውቃላችሁ። ስለዚህ የኑሐሚን ወይም ናሆምን ወይም ደግሞ ዳግምን በማገት ገንዘብ እንደሚቀበልና ከዛ በኋላ እነሱ እንደሚወጡ ከእስር ቤት ነው ጓደኛው የነገረው ማለት ነው። እሱ የዳግም አባት ደግሞ በፍጹም ይሄን ላረግ አልችልም፣ ልጅ ምንም ነገር እንዳይሆንብኝ፣ እንዲሁም ደግሞ ከነሱም ከላይኩን ራስ ውረዱ እባካችሁ ተውት ይቅርብን እያለ እንግዲህ እያላቸው ይገኛል። ነገር ግን ጓደኛው በፍጹም አልፋታም፣ አንተን ቢብትልም በግዴታ ይሆናል በማለት እንግዲህ ያስፈራረው ይገኛል ማለት ነው ውዶች። እንግዲህ ዳግም አባቱን ለመጠየቅ ሄዶ ያው እንግዲህ እየተነጋገሩ ነበረ። ከዛ አባትየው ያው መውጣቱ እንደሰረዘው ከዛ እስር ቤት መውጣቱ እንደሰረዘው እንደተወው እንግዲህ ሲነግረው ነበር። በዛ ላይ ደግሞ ዳግም እንዳማረበት ምን ተገኘ እያለም እንግዲህ ሲነግረው ነበር ማለት ነው ውዶችዬ። እንግዲህ የመጣችው ሰራተኛ ፋንቱ ገብታ እንዴት ነው ስራው እንዴት ነው ምን ላግዝሽ እያለ እያወራቻት እያለ እንግዲህ ወይዘሮ ዝናሽ መታ አቋርጣቸዋለች ማለት ነው። ምን ሆነሽ ነው ምንስ እያለችሽ ነው ይቺ ሄደችው በማለት እንግዲህ እያለች ስጠይቃት ነበር። እሷ ደግሞ አይ ምንም አላለችኝም ላግዝሽ ለመድሽ ወይ ነው ያለችኝ በማለት እንግዲህ ትመልስላት ነበር። እውነት ለመናገር ይቺ የገባችው ሰራተኛ በጣም መልካም ልጅ ትመስላለች ውዶችዬ። ወይዘሮ ዝናሽ እንግዲህ የናሆም እናት መሆኗን ስላወቀች ፋንቱን ለማባረር ወስናለች ማለት ነው። እንዲሁም ደግሞ ናሆም እንግዲህ እሷ ስለ ወይዘሮ ዝናሽ ስለከፋት
ፋንቱን ለማባረር ወስኗል። በዛ ምክንያት ግን ከኑሐሚን ጋር ትንሽ ተኮራርፏል። ኑሐሚን ደግሞ ገጠር ሄዳለች። ገጠር ከሄደችበት ደግሞ ሳትጠለፍ አትቀርም። ወንድ አጥር የድሮ እጮኛዋ ነበረ። ስለዚህ ስለሚወዳት እሱም እሷን ተከትሎ ገጠር ሄዷል አሉ የሚባል ወሬ ሲሰማ ናሆም እንግዲህ ያዙኝ ልቀቁኝ እያለ ይገኛል ማለት ነው። እንዲሁም ስልክ ሲደውል ስለማታነሳ ምናልባት ችግር ውስጥ ሆና ይሆን እያለ እንግዲህ እየተጨነቀ ይገኛል ማለት ነው። ውዶችዬ እንግዲህ ዳግምም አይዞህ አንተ ደግሞ እንደምታስበው አይደለም እባክህን ተረጋጋ እያለ እንግዲህ እያረጋገው ይገኛል። እንዲሁም አዲሷ ሰራተኛ አይ በፍጹም ወንድ አጥር እና እሷ እኮ በሽማግሌ ነገሩን ፈተውታል ካሁን በኋላ አይደርስባትም እያለችም ስትለው ነበረ። እንግዲህ ዶክተሩና አምራ በድጋሜ ተገናኝተው መዝናኛ ቦታ ተገናኝተው እንግዲህ ፈታ ዘና ስታረገው ነበረ ማለት ነው። አምራ እንደምታዩት በጣም ምርጥ ልጅ፣ ፈገግታዋ፣ ሁሉ ነገሯ ምርጥ ልጅ ናት ማለት ነው። ድሮ ብዙ ነገሮችን ስትሰራ እንደነበር እንግዲህ ለዶክተሩ ስትነግረው ነበረ። ምክንያቱም በጣም መጥፎ ልጅ እንደነበረች፣ ቤተሰብ ስትረብሽ እንደነበረ እንዲሁም የዳግም ቤተሰብ ስትረብሽ እንደነበረ እንዲሁም ደግሞ የዳግም የወንድሙ እጮኛ ነበረች እና በዛ ምክንያት ቤተሰቡን ስረብሸው እንደነበር ነግረዋለች ማለት ነው። አሁን ግን ከዛ ህይወት ወጥቻለሁ ተለውጫለሁ እያለች እንግዲህ ለዶክተሩ ስትነግረው ነበር። ዶክተሩ ግን ከሷ ፍቅር የያዘው ይመስላል። ወዶችዬ አምራና ዶክተሩ አንድ ላይ ይሁኑ እያለን ኮሜንት ላይ እንጻፍላቸው። ደስ የሚሉ ልጆች ናቸው ማለት ደስ የሚሉ እንትኖች ናቸው ማለት ነው። ምክንያቱም ፍቅር ቦታውን ሲያገኝ ያው ደስ ይላል። ምክንያቱም ክብር መከባበር የሚባል ነገር አለ በፍቅርና ደስ የሚሉ ናቸው ማለት ነው ሲከባበሩ። ውድና የተከበራቸው የቻናሌ ቤተሰቦች እንግዲህ የዛሬው ክፍል ከብዙ በትንሹ ይህን ይመስላል። ቀጣይ ክፍል እስከምንገናኝ ደህና ሰንብቱ ውዶችዬ። ቪዲዮውን ላይክ፣ ሻር እንዲሁም ደግሞ ሰብስክራይብ ያላረጋችሁ ሰብስክራይብ ብታረጉኝ ደስ ይለኛል። ፋሚሊዎቼ እንዲሁም ደግሞ ላይክ ሻር የምታረጉልኝ እንዲሁም የምታበረታቱኝ አይዞሽ ፓርች የምትሉኝ ከልብ አመሰግናለሁ። መልካም ምሽት።